በተሰባሰቡ ህብረት በፈጠሩ ድርጅቶች ነው መመራት ያለው እና እዚህ ዝግጅት ውስጥ ሚዲያው መቀናጀት አለበት። ያንዳንዱ የህብረተሰብ ክፍል አብሮ መስራት መቻል አለበት እና ሪሊ ቅድመ ሁኔታዎቹን በጥንቃቄ ካየናቸው አንደኛ መሳካት የሚችሉ ናቸው። አንድም መሳካት የማይችል ቅድመ ሁኔታ የለም። እነዛን ቅድመ ሁኔታዎች ግን በጥንቃቄ ካሟላናቸው 45 ቀን መሳይ በጣም የረዘመ የተጋነነ የሰፋ ቀን ከዛም ባለፈ አሁን በአንዳንዶቹ ሀገሮች እንደምናየው በ2 ሳምንት በ3 ሳምንት አምባገነኑን መንግስት ልናንበረከከው እንችላለን። ልናንበረከከው ሳይወድ በግድ የህዝብን ጥያቄ እንዲቀበል ማድረግ እንችላለን እና ሪሊ እዛ ላይ ትኩረት አድርገን ውይይት ማድረግ ዝግጅት ማድረግ ነው የሚያስፈልገው። በእኛ በኩል ሌት ተቀን እየሰራን ቅድመ ሁኔታዎቹ እውነት ለመናገር የበሰሉ ናቸው። አንዳንዶቹ በቃ ኢትዮጵያ ውስጥ ተጀምሯል ማለት እንችላለን። እንደ ቅድመ ሁኔታ ለምጠቅሳቸውን የጋለ ብረት ምጣድ ነው ላዩ ላይ መጋገር ብቻ የሚቀረው ነውና እውነት ለመናገር ብዙ ነገሮች የታለፉና የተጠናቀቁ ይመስላሉ። እንደ ወደ መርሃ ግብሩ ልምጣ። እንግዲህ በሳምንታት የተከፈሉ ናቸው። በመጀመሪያው ሳምንት ላይ የተጠቀሰው አለ የመንፈስ ግንባታ ሳምንት ነው። ከዛ የትምህርት ማቆም አድማ ሳምንት፣ ከፊል የስራ ማቆም አድማ እያለ የሚቀጥል ነው። እንግዲህ የመንፈስ አንድነቱ ምን ማለት ነው የሚለውን ካብራራልን በኋላ ሌሎቹ ግን ድርጊቶች በተመሳሳይ ጊዜ ማካሄድ አይቻልም ወይ? ለምን አንዱን በዚህ ሳምንት ወይም ደግሞ በሚቀጥለው ተራ በተራ መሆን የሚችልበት ምን የተለየ ምክንያት አለው? ለምሳሌ ስራ ማቆምንም ትምህርት ማቆምንም በተመሳሳይ ጊዜ ማካሄድ ይቻላል። ሁሉም በያለበት የሚሰራውን ቢያቆም የበለጠ ስርዓቱን ለማሽመድመድ ይመቻልና የድርጊት መርሃ ግብሮችን በሳምንታት ሲከፋፈሉ እንደው በአንድ ጊዜ ማድረግ አይቻልም ወይ የሚለውንም አንድ ላይ እንደው ብታነሳው። እንደዚህ ላይ ነው አየህ ጥንቃቄ የሚያስፈልገው ምልህ ይሄ አሁን ሰላማዊ ትግል ስንል አንዳንድ ሰው ዝም ብሎ ጥይት የማይተኮስበት ሰዎች የማይጎዱበት ዋጋ የማይከፍሉበት አድርጎ የሚያስብ ሰው አለ። ትክክል አይደለም። እንደዚህ አይነት በጣም ጨካኝ የሆነ አምባገነን አገዛዝ በስልጣን ላይ ባለበት ሀገር የሚካሄድ ሰላማዊ ህዝባዊ እንቅስቃሴ ወይም ህዝባዊ ቢተኝነት ዋጋ ያስከፍላል፣ መስዋዕትነት ያስከፍላል። ያ መስዋዕትነት የተመጠነ መሆን አለበት። ህዝባችንን ብዙ ዋጋ የማያስከፍል መሆን አለበት። ስለዚህ በኃላፊነት ስሜት በጥንቃቄ ነው ልንመራው የሚገባው። ምን መሰል አሁን የተከፋፈሉ 6 ሳምንቶች ያሉ አይደል እንዴ? መንግስት እኮ 6ኛው ላይ ሳደርስ 3ኛው ሳምንት ላይ ሊንበረከክ ይችላል። ገና በትራንስፖርት የትራንስፖርት ሴክተሩ ትራንስፖርት በማቆም ብቻ መንግስትን ሊያንበረከከው ይችላል። ያኔ ህብረተሰብን ለመግደል እድል አያገኝም፣ ለመጨፍጨፍ እድል አያገኝም መንግስት። ያ ካልተሳካ ግን ቀድሞ የተጀመሩት ይቀጥላሉ። ኦቨርላፕ እያደረገ ነው የሚሄደው። ቀድሞ የተጀመሩት ይቀጥላሉ፣ አዲሱ እንቅስቃሴም ደግሞ ይጀመራል። እንደዚህ እያለ ነው ወደ ሙሉ ህዝባዊ ቢተኝነት የሚሸጋገር። ስለዚህ መጀመሪያ ከመንፈስ ዝግጅት የመጀመሪያው ሳምንት ለምሳሌ ጸሎት የማድረግ ተማጽኖ የማድረግ የሃይማኖት አባቶች የሀገር ሽማግሌዎች በከፍተኛ ደረጃ ሊሰሩበት የሚገባ ጉዳይ ነው። ይሄን በማድረግ መጀመሪያ በትግሉ እንቅስቃሴ ተሳትፎ የሚያደርገውን ሰው ሞራል ማነሳሳት አለብን፣ ስነልቦናውን ማዘጋጀት አለብን። በተመሳሳይ ሁኔታ ደግሞ ጥያቄው የህዝብ እንደሆነ ያ ጥያቄ ካልተመለሰ አገዛዙን ሊበላ የሚችል መሆኑን ማሳየት አለብን። አገዛዙ ዝም ብሎ ግዑዝ አካል አይደለም፣ የሰዎች ስብስብ ነው። እንደኔን እንዳንተ ቤተሰብ አላቸው፣ የወደፊት ህይወት አላቸው፣ ይፈራሉ፣ ለራሳቸው ይጨነቃሉ፣ ለሀገር እንኳን ባይጨነቁ። ስለዚህ ለነዚህም ደግሞ እድል መስጠት ያስፈልጋል፣ ማሳየት ያስፈልጋል። እና ስንነሳ ከማን ነው የምንነሳው? ጠቅላይ ሚኒስትር አብይ ከስልጣን ይወረዱ ብለን ልንነሳ እንችላለን። ያው ተቀምጧል እዛ ላይ። ይሄን ለመፈጸም ብልጽግና የሚባለው ፓርቲ ኃላፊነት አለበት። በነገራችን ላይ ይሄ ጠቅላይ ሚኒስትር አብይ ይሄን አገሪቱን አሁን ከመኖር ወደ አለመኖር እየቀየሩ ያሉት ሰው የሚሊዮን ህዝብ ደም በእጃቸው ያለበት ይሄ ሰው እንደ ማንኛውም ከ547 የፓርላማ አባል እንደ አንድ የፓርላማ አባል ናቸው። በአንድ ወረዳ ህዝብ የተመረጡ ሰው ናቸው። በህዝብ የተመረጥኩ ነኝ እስከ 5 ዓመት ድረስ መግዛት አለብኝ ማለት ካለበት ብልጽግና ፓርቲ ነው ያን ሊል የሚችለው። ተመርጧል አልተመረጠም ሌላ ጉዳይ ሊል የሚችለው ብልጽግና ፓርቲም ያን የማለት መብት የሚኖረው በህግ በተቀመጠው መሰረት ህዝቡንና አገሩን በአግባቡ እስካስተዳደረ ድረስ ብቻ ነው። ስለዚህ አሁን የመጀመሪያው እርምጃ ብልጽግና ፓርቲ ይሄ የህዝብ ማዕበል መጥቶ ጠራርጎ እንዳያስወግደው እንዳይበላው ከፈለገ በህግ የተቀመጠውን መብትና ግዴታውን ተጠቅሞ ጠቅላይ ሚኒስትሩን ከስልጣን ማውረድ አለ። ይችላል በቀላሉ
በ10,000 ፔቲሽን ማስፈረም ይቻላል በአንድ ወረዳ ህዝብ በተመረጡበት በበሻሻ ህዝብ። ይሄን ማድረግ ካላስፈለገ ወይም ካልተቻለ ፓርላማው ተሰብስቦ በአንድ ቀን ከስልጣን ሊያወርዳቸው ይችላል። ብልጽግና ፓርቲ ማዕከላዊ ምክር ቤቱ በአንድ ቀን ተሰብስቦ ይሄን ሰውዬ ማውረድ ይችላል። ካወረደ በኋላ ብልጽግና ፓርቲ የህዝቡን የመብት ጥያቄ ተቀብሎ የችግሩ ብቻ ሳይሆን የመፍትሄው አካል ሊሆን ይችላል። ይሄን እድል መስጠት አለብን፣ ማሳየት አለብን። መጀመሪያ ቆም ብለው እንዲያስቡ። ይሄን ካልተቀበለና ካላደረገ ግን እሱ ላይ ይመጣል፣ ተጠያቂነቱም እሱ ላይ ይመጣል። ሲጠረግም በዚህ ማዕበል ዋና ሰለባ የሚሆነው አጠቃላይ ብልጽግና ፓርቲ እንደማዋቅር። ስለዚህ እነዚህ ነገሮች በጊዜ በተከፋፈለ ሁኔታ አቅዶ መስራቱ ጥቅም አለው። ከሁሉም በላይ ግን እኛ ይሄን ህዝባዊ እምቢተኝነት የምናደርገው በመንግደለሽነት አይደል፣ ለህዝብ ደህንነት ብለን ነው። ብዙ ሚሊዮኖች እንደገና እንዳይገደሉ ለማድረግ ነው፣ እንዳይሰቃዩ ለማድረግ ብለን። ስለዚህ በዚህ የትግል ሂደት ሊከፈል ስለሚገባው መስዋዕትነት ከልብ መጨነቅ አለብን፣ ከልብ ማሰብ አለብን። በታሪክ ብዙ ስህተቶች ኢትዮጵያ ውስጥ ተሰርተዋል። እኛ ግን ኃላፊነት ይሰማናል እና የሚከፈለውን መስዋዕትነት በተቻለ መጠን ዝቅተኛ ለማድረግ በጥንቃቄ መስራት ያለብንን ነገር መስራት አለብን። ለዛ ነው በአንድ ጊዜ ከፍተኛው ደረጃ ላይ መጀመሩ የራሱ ችግር አለ። አላስፈላጊ የሆነ ዋጋ ህብረተሰቡን ሊያስከፍል ይችላል። ስለዚህ ነገሮችን በየሂደቱ እየገመገምን አንድ ሳምንት የምናደርገው ነገር ላይ ለማሰናከል መንግስት የሚያደርገው ነገር ይኖራል። ለዛ አስቀድመን እየተዘጋጀ አንደኛው ላይ ካልቻን ሁለተኛው ላይ ይተሻገር፣ ሁለተኛው ላይ ካልቻን ሶስተኛው ላይ ይተሻገር። በሂደት መጨረሻ ላይ በፍጹም ሊቋቋመው የማይችለው ህዝባዊ እምቢተኝነት ይቀጣጠላል። ግን ግራጁዋል ማድረጉ በተለይ ከሁሉም በላይ ዞሮ ለሰው ህይወት ነው። ይሄን ትግል የምናደርገው ለህዝቡ ደህንነት ነው። ስለዚህ አላስፈላጊ የሆነ ደም መፋሰስ ኢትዮጵያ ውስጥ እንዳይመጣ ሊከፈል የሚችለው መስዋዕትነት በጣም የተወሰነ እንዲሆን ጥረት ማድረግ አለብን። በኃላፊነት ስሜት መስራት አለብን እና የዛ ማሳያ ነው ማለት ነው። እንደ የፈለገው ይውጣ፣ ዝም ብሎ ድብልቅልቁ በአንድ ጊዜ ይውጣ ማለት እኔ ከኛ የሚጠበቅ አይመስለኝም ማለት ነው። ልደቱ እንግዲህ በዚህ ከግንቦት ምርጫ ይልቅ የግንቦት ማኒፌስቶ ነው ለኢትዮጵያ የሚጠቅመው በሚለው ጽሁፍ ላይ እንግዲህ ብዙ ነገሮችን አንስታል። በስድስቱ ሳምንት በየጊዜው መደረግ ያለባቸውን ከቅድመ ዝግጅቱ ቀጥሎ ያሉትን ማንስታል። እንደዚሁም ስልቶችንም እንደዚሁ ጠቅሳል። ምናልባት ስለ ኃይል አጠቃቀምን በተመለከተ እንግዲህ ህዝባዊ እምቢተኝነት ሲባል ህዝባዊ አመጽ አለ። በመላው ዓለም የሚካሄዱትና እርምጃ ይወሰዳል። መቼም የተቆጣ ማህበረሰብ በመንግስት ንብረቶች ላይ፣ መኪኖች ላይ እንዲህ አይነት እርምጃ በመውሰድ የኃይል እርምጃ አመጽም ሲባል አመጽ ብሎ እንደው እርምጃ የሌለው ነገር ልናስብ አንችልም። አመጽ ከተባለ እርምጃዎች አሉ። ይሄን በተመለከተም በጽሁፍ ላይ ያስቀመጥከው አለ። መቼ ነው ታዲያ ያ አመጽ የሚጀምረው? እንግዲህ ከዚህ ከጸጥታ ተቋማትም ጋር በተያያዘ አሁን በስልጣን ላይ ያለው መንግስት በራሱ አምሳል የፈጠረው የጸጥታ ተቋም ነው ያለው፣ መከላከያውም፣ የፖሊስ ኃይሉም፣ ደህንነቱም። ስለዚህ እነዚህ ኃይሎች ነገ ከነገ ወዲያ ለህዝብ ጥያቄ ባይሰለፉና ህዝብ ላይ እርምጃ ቢወስዱ ህብረተሰቡ አሁንም እየተመታ እየተገደለ ነው። አመጹን ወይም ደግሞ ህዝባዊ እምቢተኝነቱ የሚቀጥለው ወይስ ምንድነው ማድረግ ያለበት? ምክንያቱም በጽሁፍ ላይ ጠቀስከው አለ ራስን ምንድነው ከቀዳሚ የኃይል እርምጃ መቆጠብ፣ ለመንግስት የጸጥታ ኃይሎች ተገቢውን አክብሮት ማሳየት የሚልም ነገር አንስተሃል። ምናልባት እየታወቀ ነው የአብይ አህመድ አገዛዝ ወታደራዊም ሆነ የጸጥታ መዋቅሩ ጭፍን ናቸው። የአብይን ስልጣን ማስጠበቅ እንጂ ለህዝብ ጥያቄ ደንታ እንደሌላቸው እያየን ነው በተደጋጋሚ። ከዚህ አንጻር ይሄ ነገር ያስኬዳል ወይ? ነባራዊ ሁኔታ መሬት ላይ ያለው ሁኔታ ያሳያል ወይ? ይሄ ካልሆነስ ምን መደረግ አለበት የሚለውን በጽሁፍ ላይ በተወሰነ ደረጃ ተመልክተከዋል። እስቲ ለተመልካቾችም እንደው ብታብራራ። አሁን እሱም ብሎ ጽሁፉ ቢያቆም አሁን ያልከውን ጥያቄ ማንሳት ተገቢ ይሆናል። እሱም ብሎ ግን አያቆም። ምክንያቱም አሁን ያልከው ግምት እኛም ጋር ይሄ መንግስት አምባገነን መንግስት ነው። ለህዝብ አክብሮት የሌለው ህዝብን የሚንቅ መንግስት ነው። ለህዝብ ደህንነት የሚጨነቅ አይደለም፣ ጨካኝ መንግስት ነው። ስለዚህ የምንለውን በቀላሉ ይቀበላል የሚል የዋህነት የለን። ስለዚህ ወዲያውኑ ህዝባዊ እምቢተኝነቱ ሲጀመር ወደ ኃይል እርምጃ ሊገባ ይችላል። በእኛ በኩል ግን እድሉን መስጠት አለብን፣ ማሳየት አለብን። በመንግስት በኩል ህገወጥ የሆነ የኃይል እርምጃ መውሰድ እስካልተጀመረ ድረስ የምናካሄደው እንቅስቃሴ ሰላማዊ መሆን አለበት። የምናካሄደው እንቅስቃሴ ነገር ግን አሁን ካለው ተጨባጭ ሁኔታ አንተ እንዳልከው ይሄ መንግስት ባህሪ በዛ ይቀጥላል ብለን ለመደምደም የሚያስችልን አይደለም።
ወደ ኃይል እርምጃ መሄዱ ማይቀር። ወደዛ የኃይል እርምጃ መሄድ ከሆነ ግን ማንም አይደለም በዛ የኃይል እርምጃ ምክንያት ህብረተሰቡ ለሚወስደው አጸፋዊ እርምጃ ማንም ተጠያቂ አይሆንም። አገዛዙ ነው ተጠያቂ። በመንግስት በኩል አንድ ሰላማዊ ህዝባዊ እምቢተኝነት ሲቀጣጠል አንድ መንግስት ማድረግ ያለበት አካሄዳል። እሱን ተከትሎ መንግስት እስከሄደ ድረስ ትግሉ ሰላማዊ መሆን አለ። ነገር ግን ስልጣኔ አደጋ ውስጥ ሊወድቅ ነው ብሎ ወይም ደግሞ የህዝቡን ጥያቄ ሁልጊዜ እንደሚፈርጀው መንግስት የመገልበጥ ምናምን የሚል ሰበብ ወይም ታርጋ እየለጠፈ ሰዎችን ማሰር፣ በሰዎች ላይ እርምጃ መውሰድ ሲጀምር ግን አጸፋ ሊመጣ እንደሚችል ከህዝብ ማወቅ አለበት፣ በግልጽ መነገር አለበት። እዛ ሰነድ ላይ ተነግሮታል። ህዝብን መግደል ማሰር ከጀመረ ህዝቡ ራሱን የመከላከል ተፈጥሯዊ መብት አለ፣ ህገ መንግስታዊ መብት አለ። ስለዚህ ያጸፋ እርምጃ ይወስዳል። ጠቅሼዋለሁ እዛ ላይ። ይሄ የሰላማዊ ህዝባዊ እምቢተኝነት ማለት ይሄ ቀኝህን ሲመታህ ግራህን ስጠው የሚል አይነት ሃይማኖታዊ ነገር አይደለም። ዋጋ ያስከፍላል። ህግና ስርዓትን የማያከብር መንግስት ከሆነ በህዝብ ላይ ጥይት የሚተኩስ ከሆነ አጸፋ የሆነ እርምጃ ህዝብ ይወስዳል። ይሄ ምንም አቀድከውም አላቀድከውም የሚሆን ነገር ነው። በየትም ዓለም ሲሆን እያየን አይደል? ለዚህ ነው እኮ አሁን ለምሳሌ በጀንዚ ሙቭመንት ሲቪሊያን ብቻ አይደሉም የሚገደሉ፣ የመንግስት የጸጥታ ሰራተኞች ይገደላሉ፣ ይቆስላሉ። ለምን? ህዝብ ራሱን ለመከላከል መብቱን ለማስከበር ሳይወድ በግድ አጸፋዊ እርምጃ ይወስዳል። ስለዚህ ይሄ የምናካሄደው ሰላማዊ ህዝባዊ እምቢተኝነት እንዲህ የዋዛ አይደለም። መንግስት ሲተኩስ ወይም ማሰር ሲጀምር ወይም ማፈን ሲጀምር ይሄን አደረገ ተብሎ የሚቆም አይደለም። ህዝብ እስከ መጨረሻው ድረስ መንግስት በህገወጥ መንገድ እስከሄደ ድረስ እሱን ተከትሎ ሊወሰድ የሚችለውን የህዝብ አጸፋዊ ምላሽ ኃላፊነቱን መውሰድ ያለበት መንግስት ነው። ተጠያቂው መንግስት ነው። ህዝብን እያፈንክ ህዝብን እየገደልክ ህዝብ ለዛ የሚሰጠውን አጸፋዊ እርምጃ ህገወጥ አድርገህ ልትፈርጅ አትችልም። ህገወጥ አድርገህ ልትፈርጅ የምትችለው ሰውን ካልገደልክ፣ ካላሰርክ፣ መብትን ካላፈንክ፣ የህዝቡን መብት ካከበርክ ትክክል ነው። በሰላም ብቻ በህጋዊ ብቻ አድርጉት ትግሉ ማለት ትችላለህ። አንተ ህጋዊ እስከሆንክ ድረስ። አንተ ህግን እየጣስክ ግን ለስልጣንህ ብለህ ሌላውን በወንጀለኝነት እየፈረጅክ መቀጠል አትችልም። ይሄን በግልጽ ነው ማወቅ ያለበት መንግስት። ስለዚህ ይሄን ነው እየነገርን ያለ ነው። መጀመሪያ ላይ ግን በኃላፊነት ስሜት ሂደቱን መጀመር አለበት። ህዝቡ ወደ አደባባይም ሲወጣ በፍጹም ሰላማዊነት ነው፣ በፍጹም ህጋዊነት ነው የሚወጣው። መንግስት ግን ከባህሪው ተነስቶ ምን ሊወስድ እንደሚችል እኔም አንተም ልንጠብቅ እንችላለን። ያን የሚያደርግ ከሆነ በስነ ልቦና ህዝቡ መዘጋጀት አለበት። መታሰር ሲጀምር፣ መታፈስ ሲጀምር፣ መግደል ሲጀምር ሩጦ ወደ ቤቱ ሊመለስ አይደለም ወደ አደባባይ ህዝቡ የሚወጣው። እስከ መጨረሻው ድረስ ይጋፈጣል፣ መብቱ እስኪከበር ድረስ፣ ጥያቄው መልስ እስከሚያገኝ ድረስ እና ለዚህ ነው አሁን በሂደት የምንከፋፍለው። አሁን አንድ ወር አለ ለምሳሌ የዝግጅት ጊዜ። እዛ ላይ እነዚህን ነገሮች ህዝቡ እንዲረዳቸው በደንብ ምንድነው ማድረግ ያለብኝ የሚለው፣ እንዴት ነው ላደርጋቸው የምችለው የሚለው፣ እንዲህ አይነት ችግር ቢገጥም ችግሩን በምን መልኩ ነው የምወጣው የምፈታው የሚለው ነገር ሁሉ ህዝቡ በደንብ አዌርነስ መፍጠር አለ። ያ አንድ ወር ጊዜ አለ። ከዛ ቀጥሎ ደግሞ ወደ ግጭት ውስጥ የሚያስገባ ራሱ ህዝባዊ እምቢተኝነት ከመግባታችን በፊት በጸሎት በተማጽኖ የሃይማኖት አባቶች ምዕመናን ጥያቄያቸውን ማቅረብ አለበት። ሞራሉን መጀመሪያ መፈተን አለበት። ለዓለም ሰላማዊነታችንን ህጋዊነታችንን ማሳየት አለበት። እኛ ወደ ሰላማዊ ህዝባዊ እምቢተኝነት የምንገባው ተገደን ነው፣ ወደን አይደለም። አገዛዙ በኃይል ካልገዛዋችሁ እያለ ከአንድ ጦርነት ወደ ሌላ ጦርነት እያሸጋገረ ህልውናችንን ጥያቄ ውስጥ ስላስገባው ወደን አይደለም ተገደን ነው የሚለውን ነገር የዓለምም ህዝብ የኢትዮጵያም ህዝብ እንዲያዩ ማድረግ አለ። ስለዚህ እነዛ ፕሮሰሶች አስፈላጊ ናቸው። ጉልበት የሚሰጡን፣ አቅም የሚሰጡን ናቸው። መስዋዕትነቱን በከፍተኛ ደረጃ የሚቀንሱ ናቸው እና ይሄ መታወቅ አለበት። በመንግስት መዋቅር ውስጥ ያለ የጸጥታ ኃይል ሁሉ በቀጥታም ይሁን በተዘዋዋሪ ከህዝቡ ትግል ጎን ካልቆመ ዋጋ ይከፍላል። ሰላማዊ ትግል ስለተባለ ዋጋ አይከፍልም ማለት አይደለም፣ ይከፍላል። በየትም ሀገር የሚሆን ነገር ነው። ኢትዮጵያ ውስጥ የሚመጣው ነገር ይሄን ነው ይዞ የሚመጣው እና ህብረተሰቡ ይሄን ማወቅ አለበት። በዚህ ደረጃ በቂ የሆነ የስነ ልቦና ዝግጅት ያስፈልገዋል ለማለት ነው። ልደቱ እንግዲህ ያው የግንቦት ማኒፌስቶ እንግዲህ ግንቦት ላይ እንጠብቀው። ምክንያቱም ግንቦት ከመድረሱ 45 ቀናት ሳይጠብቅም ሊጠናቀቅ ይችላልና የግንቦቱ ምርጫ በግንቦቱ ማኒፌስቶ ነው መተካት ያለበት የሚለው ምናልባት የወሩን ቅያሪ ታደርጋለህ ወይ? ግንቦት ከመድረሱ በፊት ለውጡ ከመጣ
ብዙ ነገሮች እየተካሄዱ ስላሉ የጽሁፉንም አርስት እስከ መቀየር የሚያደርስ ሊሆን ይችላል። ምክንያቱም በጣም ጠቃሚ ነው። ይህንን ጽሁፍ በነገራችን ላይ ተመልካቾች በአንከር ሚዲያ ላይ የምናቀርበው በመሆኑ ለግንዛቤ የሚረዳል ብዙ ነገሮችን የሚያሳይ በመሆኑ ጽሁፉን በአንከር ሚዲያ በመተረክ ለህዝቡ የምናቀርብ እንደሚሆን ከወዲሁ ለመግለጽ እንወዳለንና ልደቱ ከዚህ አንፃር ምናልባት በቀጣይ ሊደረግ ይችላል የሚለውንም ልትገልጽልን ትችላለህ። ግን አሁን ባለው ሁኔታ አንተው እንግዲህ ቀደም ተከተል ሳይንሱንም ሌሎች ሀገራት ነባራዊ ሁኔታንም ከተለያዩ ቦታዎች ላይ በመረዳት ነው ከኢትዮጵያ አንፃር ይህን ጽሁፍ ያዘጋጀው። ነገሮች ግን በተለያየ መልኩ መንግስት ለማዳፈን የሚሄድበትን ነገር ከወዲሁ እንዴት ነው? ለምሳሌ ብዙ ነገሮችን ያደርጋል። የዩኒቨርሲቲ ተማሪዎችን ተቃውሞ የሚበራከት ከሆነ ዩኒቨርሲቲ እስከ መስጋት ሊደርስ ይችላል። አሁን ደቡብ ላይ እንዳየነው ለሰራተኛው ደሞዝ መክፈል፣ ለመምህራኑ ማቆየት፣ እንዲህ የመከፋፈል ደሞዝን ራሱ ህብረተሰብ ከህብረተሰብ እየከፋፈለ አንድነት እንዳይኖር በሚያደርግ መልኩ ምላሽ እየሰጠ ነው። እንዲህ አይነት ነገሮች ከመግደል ከማሰር ባሻገር እንዲህ አይነቶችንም እርምጃዎች እየወሰደ የመጣውን የህዝብ ተቃውሞ ለማዳፈን ለማሰልቸት እንግዲህ የኢትዮጵያ ህዝብ ከእጅ ወደ አፍ ነው ኑሮ። አንድ ቀን ስራ ቢቆም አንድ ቀን የሚበላው ቢያጣ በሁለተኛው ቀን ረሃቡ አስገድዶት ወደ መንግስት እግር ስር እንዲገባ ሊያደርገው ይችላልና እነዚህ ነገሮች ሁሉ ከግምት ገብተው ነው ህዝባዊ ቢተኝነቱ የሚካሄደውና እዚህ ላይ ምን ማለት ይቻላል? እንደው በተወሰነ ደረጃ የመንፈስ ዝግጅት የተለያዩ ዝግጅቶች ስለሚያስፈልግ ነው ልደቱ። ልክ ነህ መሳይ። አሁን ያልከውን ጥያቄ ሁሉ ሰነዱ ይመልሳል። አሁን ለምሳሌ መጨረሻ ላይ ያነሳው ነገር አለ አይደል? ሰው በልቶ ማደር አለበት፣ መስራት አለበት። ይሄ ጥያቄ እንዴት ነው የሚመልሰው? ሰነዱ በደንብ ይመልሳል። አስቀድሞ መካሄድ ያለበት ዝግጅት ምን አይነት ዝግጅት እንደሆነ በደንብ ተዘርዝሮ ነው የቀረበው። አንድ ሁለተኛ ያልተጠበቁ ነገሮች ሊመጡ ይችላሉ። እኛ እንዳሰብነው አሁን ይሄ የ6 ሳምንቱ ወይም የ45 ቀኑ ህዝባዊ እምቢተኝነት ባሰብነው መልኩ ላይሄድ ይችላል አይደለ? መንግስትም ለራሱ ህልውና ሲል የሚፈጥራቸው ችግሮች አሉ፣ የሚሄድባቸው መንገዶች አሉ። ሰነዱ ላይ በግልጽ ተቀምጧል። ያሰብናቸውን ነገሮች ባሰብናቸው መልኩ እንዳይሄዱ የሚያደርጉ እንቅፋቶች ሊመጡ ይችላሉ። ለነዛ ሁሉ አማራጮች አስቀድመው ነው መዘጋጀት ያለው። አሁን ይሄ ማንፌስቶ በይፋ ለመንግስትም ለህዝብም የሚቀርብ ነው። ለአይነቱ ዝግጅት ግን ደግሞ የፖለቲካ ስራ ነው የምንሰራው። ለመንግስትም ለህዝብም ቀድሞ የማይገለጽ ችግሮች መሃል ላይ ሲገጥሙን ግን ያን ለመፍታት የሚያስችሉ በሚስጥር ምን ይዛቸው ጉዳዮች ነው እንደ ሁኔታው እንዳስፈላጊነቱ ወደ መድረክ የምናመጣቸው። ለዛ የፖለቲካ ኃይሎቹ መዘጋጀት አለበት። እሱ ነው እየተዘጋጀን ያለነው እንጂ ነገሮች ባሰብናቸው መልኩ በቀላሉ ይሄዳሉ ብለን አንድ ቅድ ብቻ አስቀምጠን አንቀመጥ። አመራር ራሱ ሀገር ቤት ትግሉን የሚመራው ኃይል ችግር ሊገጥመው ይችላል፣ ተጠራርጎ ሊታሰር ይችላል። ያን እንዴት ነው የምናደርገው? ምን አይነት የአመራር መተካካት ወይም ጠገግ ነው መጀመሪያ መፍጠር ያለብን? አመራሮች ሲታሰሩ የማይቆም ትግል መሆን አለበት። ምንም ነገር መንግስት ሲያደርግ የማይቆም ትግል ካላሸነፈ በስተቀር የማይቆም ትግል መሆን አለበት። ለዛ በሚበቃ መልኩ ነው ዝግጅት የምናደርገው። ስለዚህ እያንዳንዷ ነገር በጥንቃቄ ነው እዛ ሰነድ ላይ የተቀመጠችው። ምን ቢገጥም ምን እናደርጋለን እና እሱ ላይ ግልጽ መሆን አለበት። ግን ይሄ በይፋ ያው የምናካሄደው ትግል ሰላማዊ ነው፣ ህጋዊ ነው። ሰላማዊ ህዝባዊ እምቢተኝነት ማካሄድ መብት ነው፣ ዓለም የተቀበለው መብት ነው። ስለዚህ ይሄን በአደባባይ ነው የምናውጀው፣ በድብቅ አይደለም። ነገር ግን ደግሞ የፖለቲካ ኢንትሪክ አለ። በጣም አስቸጋሪ አገዛዝ ነው በስልጣን ላይ ያለው። ተንኮለኛ ነው፣ ገንዘብ ሊበትን የሚችል ነው፣ ጥቅም ሊያከፋፍል የሚችል ነው። ስለዚህ ያን ሂደት ለማደናቀፍ የማያደርገው ጥረት ነው። እኛ ቀድመን ማሰብ አለብን። ተከታይ አይደለም ነው፣ ቀድመን አስበን ተዘጋጅተን ይሄን ቢያደርግ ይሄን እናደርጋለን የሚለውን ነገር በዝርዝር ይዘን ነው ወደዛ ትግል ውስጥ መንገብ። በዛ መጠን ነው እየተዘጋጀን ያለ ነውና ያለ ምክንያት አይደለም የምልህ። አሁን እኛ ባሰብነው መልኩ ይሄን ህዝባዊ እምቢተኝነት ካስነሳ ነው እኔ ምናልባት በዓለም በከፍተኛ ዝግጅት የተካሄደ ህዝባዊ እምቢተኝነት ነው የሚሆነው። በከፍተኛ ጥንቃቄ የተካሄደ ህዝባዊ እምቢተኝነት ነው። ይሄ ደግሞ ውጤቱን ይወስናል። ውጤቱን መልካም ያደርገዋል። ያሰብነውን ነገር የማሳካት እድሉን ሰፊ ያደርገዋል እና በዛ ደረጃ መታየት አለበት። ሌላው የግንቦት የሚለው ያው በልቦለድ መጽሐፍ ውስጥ ተካቶ ስለነበረ ማንፌስቶ አንድ ስም ያስፈልገዋል ብዬ አምኜ ነው ግንቦትን የመረጥኩት። አሁን ደግሜ ግንቦትን አስቀምጨዋለሁ ያለ ምክንያት አይደለም። አሁን የሥርዓቱ ያገዛዙ ፕሮፓጋንዳ የግንቦቱ ምርጫ ነው። ህብረተሰቡ ይሄን በጥንቃቄ ማየት አለበት። ኢትዮጵያ በምንም ተአምር
በምርጫ የሚፈታ ችግር የላት። የግንቦቱ ምርጫ ችግሩን ያባብሰዋል እንጂ ወይም ደግሞ መፍረሳችንን አይቀሬ ያደርገዋል እንጂ የሚፈታልን ችግር የለም። ይሄ የግንቦት ማንፌስቶ ግን ችግራችንን እንድንፈታ ማድረግ ነው። ስለዚህ መንግስትና አጫፋሪዎቹ ትኩረታቸው የግንቦቱ ምርጫ ላይ ሲሆን ሌሎቹ ተቃዋሚዎቹና ደግሞ የነሱ ደጋፊ የሆነው ህዝብ ሚዲያው ትኩረታችን መሆን ያለበት የግንቦት ማንፌስቶ ላይ ነው። ነገር ግን ግንቦት ላይ ነው ወይ ይሄን መጠበቅ ያለብን የሚለው ነገር ነው ዝግጅታችን ነው። ከግንቦትም በኋላ ሊሆን ይችላል፣ በግንቦትም ሊሆን ይችላል፣ ከግንቦትም በፊት ሊሆን ይችላል። መቼ ነው የሚለውን ነገር የሚወስነው የኛ ዝግጅት። መሬት ላይ ያለው ነባራዊ ሁኔታ ከበቂ በላይ ፈርታይል ነው፣ ተዘጋጅቶ ያየ ነው። ዋናው አሁን እነዛን 11 ቅድመ ሁኔታዎች የማሟላቱን ስራ መስራት ያለብን የፖለቲካ ኃይሎች፣ ሚዲያው፣ ሲቪክ ማህበራት። እኛ ይሄን እስከሰራን ድረስ የግድ ወራትን መጠበቅ የለብን፣ በአጭር ጊዜም ሊጀመር ይችላል። ስለዚህ የግንቦትን ጉዳይ በዛ መልኩ ብናየው ጥሩ ነው ማለት ነው። ልደት ምናልባት ለተመልካቾች እንደው 11ዱ ቅድመ ዝግጅት የሚለውን እንደው በተወሰነ አርስቱን ለማንበብ ለግንዛቤ እንዲረዳቸው ነው። የመጀመሪያው የጋራ አደጋን በጋራ መታገል ነው። ሁለተኛው በስልቱ አዋጭነት ላይ መተማመንን መፍጠር ነው። ሶስተኛው ባለድርሻ አካላትን አስቀድሞ በብቃት ማስተባበር ነው። አራተኛው በጠራ ስልትና እቅድ መመራት ነው። አምስተኛው ትግሉ ለላቀ ውጤት የሚበቃ መሆኑን አስቀድሞ ማመንና ማሳመን ነው። ስድስተኛው ለአገዛዙ አካላት አማራጭ እድልን አለመንፈግ የሚል ነው። ሰባተኛ የተጠያቂነት ስጋት እንቅፋት እንዳይሆን ማድረግ ነው። ስምንተኛ በራስ ፍቃድ ከሰላማዊነት መንገድ አለማፈግፈግ ማለት ነው። እንዲሁ ዘጠነኛ ሳያሸንፉ ማል ላይ አለመቆምን ማረጋገጥ ነው። 10ኛ የማይነጥፍ አመራርን መፍጠር ነው። 11ኛ በቂ የተሳታፊነትን መጠን መፍጠር የሚል ነው። እነዚህ 11 ቅድመ ሁኔታዎች ናቸው። እውነት ለመናገር ልደቱ እንዳልከውም አብዛኞቹ የታለፉና የተካሄዱ ናቸው። ትንሽ የሚቀሩ አሉ። እነሱን አስተባብሮ ወደ እርምጃ መግባት ነው የሚቀረው። እንግዲህ እናንተ ዝግጅት ምን ላይ ነው፣ መቼን ጠብቅ የሚለው እንዳለው ነው። በቀነ ቀጠሮ ይሄ ቀን ነው ብላችሁ እንደማትገልጹ እናውቃለን። ግን መሬት ላይ እየተሰራ እንዳለ ብዙ ነገሮች ተመቻችቶ እንዳለ የቀረው ትንሽ የማስተባበርና የመናበብ ነገር ካልሆነ በስተቀር አብዛኛው ነገር ያበቃ የተጠናቀቀ እንደሆነ እንገምታለን። እንደው ልደቱ ጽሁፍ ላይ ቅር ያለኝ ማለት አልችልም። ምናልባት በተረዳሁት መጠን ነው ጽሁፍን። አብይ አህመድ ይታወቃል። እውነት አብይ አህመድን መስበር፣ ማሸነፍ፣ በኃይል ማስወገድ ካልሆነ መስተቀር አብይ አህመድን ወደ ሽግግር መንግስት እንዲመጣ በየትኛውም ጫና ማድረግ እንደው ከውጤትም አንጻር ምን ያህል ኢትዮጵያን ያስኬዳታል? ከሚሊዮን በላይ ንጹሃን ደም እጁ ላይ ያለበትን ሰው ለፍትህ የሚፈለግ ሰው ነው። ቢያንስ በፍትህ አደባባይ ቆሞ ቅጣቱን ማግኘት ያለበት ሰው ነው። ይህን ሰው ለሽግግር መንግስት እንዲሆን እጁን ጠምዝዞ እስከዛ ድረስ የህዝባዊ ቢተኝነት ይሄዳል የሚለው ነገር ከዛ አብይ አህመድ በእንደዚህ አይነት ጫና ወደ ሽግግር መንግስት ለመምጣት ፈቃደኛ ባይሆንስ ምንድን ነው? የኃይል እርምጃ ነው ወይስ ምንድን ነው? ብዙ ነገሮች በአብይ የመጀመሪያው አንድ ጽሁፍ ላይም እንደዚሁ የአብይ አህመድን መልካም ፍቃድ የሚፈልግ ሐሳብ አቅርበ ነበርና አብይ አህመድ እዚህ ውስጥ ምን ይሰራል? ምን ቤት ነው? እሱን ማወቅ ነው እኮ። ካልጠፋ ካልተወገደ ካልተሰበረ በቀር ኢትዮጵያ ውስጥ በሱ በየትኛውም በጫናም ይሁን በመልካም ፍቃዱ የሚመጣ ለውጥ ለኢትዮጵያ የሚጠቅም አይደለምና እዚህ ላይ ምናልባት እኔም በደንብ ካልተረዳው ተመልካቾችም ካልተረዱት እስቲ እንድታብራራልን እድሉን ልስጠን። ጥሩ ጥያቄ ነው። እኔ በጠቅላይ ሚኒስትሩ ተስፋ ከቆረጥኩ አመታት አልፈውኛል። መሳይ ታውቃለህ፣ ለመጀመሪያ ጊዜ አደባባይ ወጥቼ ጠቅላይ ሚኒስትር አብይ አህመድ ቁጥር 1 የኢትዮጵያ ህዝብ የብሔራዊ ደህንነት አደጋ ናቸው፣ ስጋት ናቸው ብዬ ከፈረጅኩ ቆይቻለሁ። አሁን እንደዚህ ካልኩት ሰው የምጠብቀው ተስፋ ሊኖር አይችልም። ግን ጽሁፉ ምንድነው የሚለው? በቃ መትረፍ የምንችለው መዳን የምንችለው በህዝባዊ ቢተኝነት ነው፣ በሽግግር መንግስት መቋቋም ነው። ሁሉን አቀፍ በሆነ ጦርነት ቆሞ ወደ ሰላማዊ ሁኔታ መሄድ የምንችለው ሁሉን አቀፍ የሆነ የሽግግር ሂደት ውስጥ ስንገባ ነው። ለዚህ ጥያቄ መልስ ለማግኘት ሁለት ነገሮች ያስፈልጋሉ። ወይ የጠቅላይ ሚኒስትሩ ፈቃደኝነት ያስፈልጋል። ለምን? ሁሉን ነገር የተቆጣጠሩት እሳቸው ስለሆኑ፣ ወሳኙ እሳቸው ስለሆኑ። ወይም ደግሞ በህዝባዊ ቢተኝነት ተገደው ከስልጣን መወገድ አለበት። እነዚህ ሁለት አማራጮች ከፊታችን አሉ።
እዛው ጽሁፉ ምንድነው የሚለው ቀጥሎ ላለፉት 7 ዓመታት ባህሪያቸውን